ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ ይላችሁ ቀረብኩት ለ12ኛ ክፍል የሚሆን የኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 12 ኬሚስትሪ ዩኒት 3 ኢንዱስትሪያል ኬሚስትሪ ማኑፋክቸሪንግ ኦፍ ሴራሚክ የምንመለከት ይሆናል ማለት ነው። እንደነዚህ አይነት ጠቃሚ የሆነ የኬሚስትሪ የትምህርት ቪዲዮ ለማግኘት የሳቋማ የዩቲዩብ ቻናልን ሰብስክራይብ፣ ሸር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ዕለቱ ለሰን እንግባ። በዚህ ለሰን ላይ ተማሪዎች ወይም ይሄን ለሰን ተምራችሁ ስታበቁ እነዚህ ነገሮችን ማድረግ ወይም ማወቅ ትችላላችሁ። አንደኛ you will be able to outline the important step in the production of ceramic የሴራሚክ የምናመርትበት ስቴፖች አሉ። እነሱ በደንብ አድርገን መያዝና መረዳት ትችላላችሁ። ሁለተኛው ደግሞ at the end of this section you will be able to mention some use of ceramic የሴራሚክን ጥቅም በደንብ አድርገን ሊስት አውት ማድረግ ትችላላችሁ። ይሄን ለሰን ተምራችሁ ታበቁ። ሌላው በዚህ ለሰን ላይ የምታደርጉ ምንድነው at the end of this section you will be able to compare and contrast locally made clay materials and ceramic ስለዚህ በአካባቢያችን በባህላዊ ደረጃ የምናመርታቸው የሸክላ ምርቶች አሉ ወይም ፖተሪ ነገሮች አሉ። እንዲሁም ደግሞ ሴራሚክ ሁለቱ ልዩነታቸው ምንድነው? በሞደርን ስታይል የምንጠቀመው የሴራሚክ እና የሸክላ አመራረትን በደንብ አድርጋችሁ ትለያላችሁ ማለት ነው። Activity 3.14 form a group of 3 to discuss the question below and share your reflection to the class. Question number 1. ዲስከስ ዘ ትራዲሽናል ፖተሪ ኢንዱስትሪ ኢን ኢትዮጵያ ኤንድ ፕሬዘንት ዩር አንሰር ቱ ዘ ክላስ ነው የሚለን። እንግዲህ በባህላዊ ደረጃ ብዙ አይነት የሸክላ ምርቶች አሉ፣ ወይም ሸክላን በቀላሉ እናመርታለን ከምናገኘው ክሌይ ወይም የሸክላ አፈር በቀላሉ ብዙ አይነት ማቴሪያሎች በተለይ ድሮ ላይ በሰፊው ብዙ አይነት ማቴሪያሎች ይሰሩ ነበር ማለት ነው። አሁን ላይም አገልግሎት የሚውሉ ብዙ አይነት ማቴሪያሎች አሉ፣ የሸክላ ምርቶች አሉ። ለምሳሌ ጀበና ሊሆን ይችላል፣ ማሰሮ እያልን የምንጠራቸው እነሱ ትራዲሽናሊ በየሰፈሩ በቀላሉ ይመረታሉ። እንዴት እንደሚመረቱ ግን ከፈለጋችሁ ምንድነው ቀጥታ የሸክላ አፈሩን ሚልድ ይደረጋል። ከዛ በኋላ እንዲቦካ ይደረጋል ማለት ነው። ማለት ለሎንግ ተርም ምን ያደርጉታል ማለት ነው፣ ወደ መድ ቀይረውት ወይም ወደ ጭቃ አይነት ቀይረውት በደንብ አድርገው ያቦኩታል። ፋይናሊ በሚፈልጉት የሞልዲንግ ወይንም በሚፈልጉት የኦብጀክት አይነት ሞልድ ያደርጉታል። ለምሳሌ እንደዚህ ፊገሩ ላይ የምታዩት አይነት ነገር ከሆነ በዚህ አይነት መንገድ ያዘጋጁታል። ከዛ ይህን ያዘጋጁትን ማቴሪያል ሂት ያደርጉታል። በከፍተኛ ሙቀት ምን ያደርጉታል ማለት ነው፣ ሂት ይደረጋል። ከዛ አላስፈላጊ የሆኑ ነገሮች ይወገዳሉ፣ ሞር ዴንስ ይሆናል ማለት ነው። ስለዚህ በዚህ አይነት መንገድ ትራዲሽናሊ የተለያዩ የሸክላ ስራዎች አሉ ማለት ነው። ሁለተኛው ጥያቄ ሊስት ዘ ሲሚላሪቲ ኤንድ ዲፈረንስ ቢትዊን ፖተሪ ኤንድ ሴራሚክ ነው የሚለን። እንግዲህ ይህንኛው የሸክላ ምርትና የሴራሚክ ስራ ተመሳሳይነት አላቸው። የሚለያቸው ምንድን ነው? ሴራሚክ የተለያዩ ሮ ማቴሪያሎችን ሊጠይቅ ይችላል። ግን ይህንኛው የሸክላ ምርት ወይም ፖተሪ ብለን የምንጠራቸው ደግሞ ቀጥታ የሸክላ አፈሩን በመጠቀም ወይም አሻዋውን በመጠቀም ነው የሚሰሩት ማለት ነው። ይሄኛው ግን እንደዛ አይደለም። አሰራሩ የሞልዲንግ ስቴፑ መጨረሻ ድረስ ፋይናላይዝ ፕሮዳክት የሚያደርጉበት መንገድ ሁለቱም ደሴም ነው፣ ልዩነት የላቸውም። ኩዌስችን ነምበር 3 ፕሪፔር ኤ ሊስት ኦፍ ሴራሚክ ፕሮዳክት ዩዝድ ኢን ዴይሊ ላይፍ። ቤታችሁ ውስጥ ብዙ አይነት የሴራሚክ ፕሮዳክት ወይም ኦብጀክቶች አሉ፣ ብዙ አይነት እቃዎች አሉ እና ከሴራሚክ የተሰሩ እነሱን ሊስት ማድረግ ትችላላችሁ። ፊገሩ ላይ እንደምትመለከቱ ብዙ አይነት የሴራሚክ ማቴሪያሎች አሉ ማለት ነው። እነሱን ሊስት ማድረግ ትችላላችሁ። እንደ ዲሽ ሊሆን ይችላል፣ እንደዚህ አይነት ካፕ ሊሆን ይችላል፣ ሌላ ነገሮችን በሰፊው ሊሰራበት ይችላል ማለት ነው፣ በእቃ ደረጃ ማለት ነው። ቤት ውስጥ ዴይሊ የምንጠቀምባቸው እነዚህ አይነት ማቴሪያሎች አሉ። እንዲሁም ስኒ በተለይ ማለት ነው። ሴራሚክ ኢዝ አን ኢንኦርጋኒክ ነን ሜታሊክ ሶሊድ ፕሪፔርድ ባይ ዋት ዘ አክሽን ኦፍ ሂት ኤንድ ሰብስኩዌንት ኩሊንግ። ስለዚህ ሴራሚክ ብለን የምንጠራው ኢንኦርጋኒክ የሆነ ሰብስታንስ ወይም ነን ካርበን ኮንቴንስ ሰብስታንስ ነው። ነን ካርበን ኮንቴንስ ሰብስታንስ ነው ደግሞ ሰብስታንሱ ራሱ ነን ሜታሊክ ሶሊድ ነው። ነን ሜታሊክ ማለት ምንም አይነት ሜታሊክ ካራክተር የለውም። ፕሪፔርድ ባይ ዋት ዘ አክሽን ኦፍ ሂቲንግ የተዘጋጀውን ኦብጀክት ሂት በማድረግ ፋይናሊ ደግሞ ስሎ ኩሊንግ ስቴፕ በመጠቀም የምናዘጋጀው የማቴሪያል አይነት ሴራሚክ ተብሎ ይጠራል። ትራዲሽናል ሴራሚክ ሰቻስ ፖርሲሊን ታይልስ ኤንድ ፖተሪ አር ፎርምድ ፍሮም ሚነራልስ ሰቻስ ክሌይ ታልክ ኤንድ ፊልድስፓር። እነዚህ ላይ በደንብ ማየት ያለብን ትራዲሽናል ወይንም ባህላዊ የሸክላ ስራ ብለን የምንጠራው አለ። መጀመሪያ ምንድነው የሸክላ እቃዎች ፖርሲሊን ብለን የምንጠራቸው ሸክላ እቃዎች የሚሰራበት ታይልሶች አሉ፣ የተለያዩ ማቴሪያሎች ናቸው። እነዚህኞችም ጡቦች ናቸው። ፖተሪ እንደ እንስራ አይነት ነገር
ወይንም ማሰሮ አይነት ነገሮች ናቸው። አር ፎርምድ ፍሮም ደ ሚነራል እነዚህ ባህላዊ ሴራሚክ የሚሰሩት ወይም እንደ ሮ ማቴሪያል የምንጠቀመው አንደኛ አሸዋ ነው። ሌላው ደግሞ የማግኔዥየም ኮምፓውንድ የሆነ ታልክም ይባላል። ፊልድስፓር አለ። ይሄ ፊክስ የሆነ ጀነራል ፎርሙላ ባይኖረውም ግን ሲሊኬት ፎርም ነው እና የተለያዩ የናቹራል ሮክ አይነት ናቸው። ታልክና ምን ፊልድስፓር ብለምጥረው ይሄ ክላይ አሸዋ ነው። ሶ የነዚህ ሜክስቸር ባህላዊ ምን እንሰራበታለን ማለት ነው። ሴራሚክ ወይም ትራዲሽናል ሴራሚክ ፎርም የምናደርግበት መንገድ ነው ማለት ነው። ሞስት ኢንዱስትሪያል ሴራሚክ በዘመናዊ ደረጃ ወይንም ማኑፋክቸሩ ሰፋ አድርጋችሁ ስታስቡት ሞስት ኢንዱስትሪያል ሴራሚክ however are formed from extremely pure powder of specialty chemical። ስለዚህ ኢንዱስትሪያሊ ሴራሚክን ለማምረት ስፔሻል የሆኑ ፒውር ፎርም ያላቸው ምን ይኖረው ማለት ነው ፓውደሮች አሉ። እነዚህ ኬሚካል ወይንም ፓውደር አይነቶች አንደኛ ሲሊከን ካርባይድ አለ፣ አልሙኒየም አለ፣ ባሪየም ቲታኔት ኤንድ ቲታኒየም ካርባይድ ብለን የምንጠራቸው ሰብስታንሶች ናቸው። ሲሊከን ካርባይድ ራሱን ችሎ ኤስአይሲ ነው። አልሙኒየም ኦክሳይድ ነው። በደንብ ሲሊከን ካርባይድ ሲአይሲ፣ አልሙኒያ ደግሞ አልሙኒየም ኦክሳይድ አለ። ሌላኛው ባሪየም ቲታኔት ኤንድ ቲታኒየም ካርባይድ ብለን የምንጠራቸው አሁን ሊስት ያደረግኩላቸው ማቴሪያሎች ምንድናቸው ማለት ነው። ይህንን ኢንዱስትሪያሊ ሴራሚክን ለማምረት የምንጠቀምባቸው ሮ ማቴሪያሎች ናቸው ማለት ነው። The mineral used to make ceramic are dug out of the earth and are then crushed and ground into fine powder። እዚህ ላይ ምንድነው እና አሁን ሊስት ያደረግኳቸው ሮ ማቴሪያሎች የሴራሚክ ሮ ማቴሪያል በመጀመሪያ ከመሬት በቀላሉ ማይን ይደረጋል ወይም ተቆፍሮ ይወጣሉ። ከዛ በኋላ ክራሽ ይፈጫሉ ማለት ነው። ወደ ፋይናሊ ደግሞ ግራውንድ ኢንቱ ዋት ኤ ፋይን ፓውደር በጣም ልም ወደሆነ ፓውደርነት ይቀየራሉ ማለት ነው። ስለዚህ ይህን ፓውደር ደግሞ ለሞልዲንግ እንዲያገለግል በቀላሉ እናደርገዋለን እናወቀዋለን ማለት ነው። ማኒፋክቸረር ኦፍን ፒሪፋይ ዲስ ፓውደር ባይ ሚክሲንግ ኢት ኢን ሶሉሽን ኤንድ አሎይንግ ኬሚካል ፕሬሲፒቴት። እዚህ ላይ አሁን የተፈጨውን ፓውደር ፎርም የሆነውን ሮ ማቴሪያል ከላይ ሊስት የተደረጉት ሮ ማቴሪያሎችን ምን ይደረጋል ማለት ነው ፒሪፋይ ይደረጋሉ። ከምን ጋር ሚክስ በማድረግ ሶሉሽን ፎርም እንዲያደርጉ በማድረግ ማለት ነው። ባይ ሚክሲንግ ኢት ኢን ሶሉሽን ወደ ሶሉሽን ፎርም እንዲቀየሩ በማድረግ ኤንድ አሎይንግ ኬሚካል ፕሬሲፒቴት ወይም ዩኒፎርም የሆነ ምንድነው ሶሊድ ፎርም ብቻ እንዲይዙ ማለት ነው። ወይም ዩኒፎርም የሆነ መድ አይነት ነገር እንዲኖረው ማድረግ ነው። ዊዝን a solution to form the precipitate is then separated from the solution። ፕሬሲፒቴቱ ከሶሉሽኑ ላይ የሚደረጋ ማለት ነው ይወገዳል። ፕሬሲፒቴት እና ዩኒፎርም የሆነ ሶሉሽን ፎርም አለ። ሶ ፕሬሲፒቴቱን ለብቻው ይነጠላል ማለት ነው ይወገዳል። ስለዚህ እነዚህ ፓውደር ፎርም የሆኑት ሮ ማቴሪያሎች በቀላሉ ፒሪፋይ የሚደረገው በመልክ ማለት ነው ወደ ሶሉሽን ፎርም በመቀየር ነው። ከዛ ደግሞ ሶሉሽን ፎርሙ ፕሬሲፒቴት ፎርም ስለሚያደርግ ፕሬሲፒቴት የተባላችሁ ኬሚካል ፕሬሲፒቴት የተባለው ዩኒፎርም ሶሊድ ዛት ፎርም ዊዝን ኤ ሶሉሽን ሶሊድ የሆነ ነገር ከታች እንደደለል ምን ያደርጋ ማለት ነው ይቀመጣ ማለት ነው። እሱን እንነጥረዋለን። ሶሉሽን ፎርሙን ከሶሊድ ሰስፔንዲዱ ጋር ምን አድርጋን እንነጣጥላቸዋለን ማለት ነው። the precipitate is then separated from the solution። ፕሬሲፒቴቱ ወይም ሶሊድ ላይክ የሆነ ማቴሪያል ከሶሉሽኑ ምን ይደረጋ ማለት ነው ይነጠላል ማለት በቀላሉ እንለየዋለን ማለት ነው። the powder is heated to drive off impurity including water። ስለዚህ ፓውደሩ ምን ይደረጋ ማለት ሂት ይደረጋል። አላስፈላጊ የሆነ ኢምፒዩሪቲ ውሃ እንኳን ቢሆንም ምን እናደርጋ ማለት እናስወግደዋለን። the steps of manufacturing ceramic ሴራሚክን ማኑፋክቸር የምናደርግበት ስቴፕ እንመልከት። የመጀመሪያው ሞልዲንግ ነው። after purification small amount of wax are often added to bind the ceramic powder and make it more workable። ምን ማለት ነው? ፒሪፋይ ከተደረገ በኋላ ሮ ማቴሪያሉ ወይም ፓውደሩ ፒሪፋይ ከተደረገ በኋላ ስሞል አማውንት ዋክስ ወይንም ባይንደር አድ ይደረግበታል። ከዛ በኋላ ይህ ሴራሚክ ፓውደሩን ወደ ፈለግንበት የኦብጀክት ዲዛይን ለመቀየር እንድንችል የሚያደርገን ሞር ፍሌክሲብል እንዲሆን ሞር ባይንድ እንዲሆን ዋክስ አድ ይደረግበታል። ምኑ ላይ ማለት ነው? ፒሪፋይ ከሆነው የሮ ማቴሪያል ወይም ፋይን ከሆነው ፓውደር ላይ ማለት ነው። በሶሉሽን መልክ ሶሊዱንና ሶሉሽን የነጣጠል ነው አለ። እሱ ላይ ግን ምን አድ እናደርጋለን ማለት ነው? ስሞል አማውንት ኦፍ ዋክስ አድ ይደረጋል ፒሪፊኬሽን ከተካሄደ በኋላ ማለት ነው። ፕላስቲክ ሜይ ኦልሶ ቢ አድድ ቱ ዘ ፓውደር ቱ ጊቭ ዘ ዲዛይርድ ፕሌቢሊቲ ኤንድ ሶፍትነስ። እዚህ ላይ ምንድነው ፕላስቲክ ነገር አድ ሊደረግበት ይችላል። ይህ ደግሞ ዋና ዓላማው አንደኛ ፍሌክሲብል እንዲሆን ነው። ፕሌቢሊቲ ማለት ሞር ፍሌክሲብል እንዲሆን ኤንድ ሶፍትነስ በጣም እንዲለሰልስ ለማድረግ ፕላስቲክ
ኢንግሪዲየንት አድ ሊደረግበት ይችላል። the powder can be shaped into different object by various molding process። ስለዚህ ይህንን ሮ ማቴሪያል ዋክስ አድ ተደርጎበት ፕላስቲክ ነገር አድ ከተደረገበት እና ከዛ በኋላ በደንብ አድርጎ ከተቦካ በኋላ ወደ ሞልደር ነው የምንሄደው ማለት ነው። ስለዚህ ይህን ፓውደር የነበረውን ወይንም በጣም ፒሪፋይ የተደረገውን ፕላስቲክ አድ የተደረገበት እሱን በፈለግንበት ዲዛይን ሞልዲንግ ፕሮሰስ ተጠቅመን የፈለግነውን የኦብጀክት አይነት መስራት እንችላለን። ሌላኛው እንግዲህ ሴራሚክን ከምናመርትበት ፕሮሰስ ወይም ስቴፖች መካከል ሌላኛውና ወሳኙ ዴንሲፊኬሽን ነው። ዴንሲፊኬሽን ብለን የምንጠራው እዚህ ላይ the process of densification used intense heat to condense a ceramic object into a strong dense product ምንድነው? ሂቲንግ ነው። ያን ኦብጀክት ሞልድ ከተደረገና ኦብጀክቱ ከተሰራ በኋላ በከፍተኛ ቴምፕሬቸር ምን ይደረጋል ማለት ነው? ሂት ይደረጋል። ከዛ በኋላ ደግሞ የሂቲንግ ወይም ዴንሲፊኬሽን ፕሮሰሱ እቃው ስትሮንግ እንዲሆን ያደርገዋል እና ከበድ ያለ አላስፈላጊ ነገር እንዲወገድ ስለሚያደርግልን ማለት ነው። አፍተር ቢንግ ሞልድ ከተደረገ በኋላ ወይም ቅርጽ ከተወጣለት በኋላ የፈለግነው ኦብጀክት በጭቃው ወይንም በሮ ማቴሪያሉ ከተሰራ በኋላ the ceramic object is heated in an electric furnace ኤሌክትሪክ ፈርናንስ ውስጥ ይገባል ያ ኦብጀክት። ስለዚህ ያን ኦብጀክት to a temperature ከ1000 እስከ 1700 ዲግሪ ሴልሲየስ በሚሆን ቴምፕሬቸር ሂት ይደረጋል ማለት ነው። እዚህ ላይ ሂቲንግ ከተካሄደ በኋላ ስሎው ዳውን የሆነ ወይም ቀስ ብለን እናቀዘቅዘዋለን። ከዛ ኦብጀክቱን በትክክል አገኘን ማለት ነው። As the ceramic heats, the powder particle coalesce much as water droplet join at room temperature። ምንድነው እንግዲህ ሂት ካደረግነው በኋላ ወይም ዴንሲፊኬሽን ፕሮሰስ ላይ ሴራሚክ ኦብጀክቱ በከፍተኛ ሂት ምክንያት ፓርቲክሎቹ ምን ያደርጋሉ ማለት ነው? ባይንድ ኢች አዘር ያደርጋሉ፣ በጣም ይቀናጃሉ ማለት ነው። ውሃውን ምን ያደርጋል ማለት ነው? እነዚህ በወተር ፎርም የነበረው በውስጡ የያዘው ወተር ፎርሙ ምን ያደርጋል ማለት ነው? በቀላሉ ሪሙቭ ስለሚያደርግ ፓርቲክሎቹ ኮላይድ ኢች አዘር ያደርጋሉ። አድ ሴራሚክ ፓርቲክል መርጅ እንግዲህ ፓርቲክሉ መርጅ ያደረገ ማለት ዴንሲቲው ምን ያደርጋል ማለት ነው? ይጨምራል ማለት ነው። ትንሽ ቮሊዩም ይኖረዋል፣ ሃይ ማስ ስለሚኖረው ማለት ነው ሞር ዴንስ ይሆናል። መርጅ ስለሚያደርግ ፓርቲክሎች ሞር ኮላይድ ስለሚያደርጉ the object become increasing dense ይሆናል and shrinks by what upping to 20% of its original size። ስለዚህ መጀመሪያ ከነበረው ሳይዝ ቢያንስ በ20% ምን ያደርጋል ማለት ነው? ይቀንሳል። አፍተር ሂቲንግ የነበረው ሳይዝ እና ቢፎር ሂቲንግ የነበረው ሁለቱ በጣም ትልቅ ልዩነት አላቸው። ስለዚህ 20% ልዩነት ይፈጥራል ማለት ነው። ስለዚህ አላስፈላጊ የሆነ ሪሜይን ፐርሰንቱ ምን ተደርጓ ማለት ነው? ሪሙቭ ተደርጓ ማለት ነው በሂት ምክንያት። The goal of this process or heating of ceramic is to maximize the strength of ceramic by obtaining an internal structure that is compact and extremely dense። ስለዚህ ሂት የምናደርግበት ትልቁ ዓላማ አንደኛ ኦብጀክቱ ሞር ፓርቲክሎቹ እንዲጣበቁ ኮላይድ እንዲሆኑ ማድረግ ነው። በደንብ አድርገው እንዲገናኙ ባይንድ እንዲሆኑ ማድረግ ነው። ሁለተኛ ማሱ እንዲጨምር ኢንተርናል ስትራክቸሩ ሞር ምን እንዲሆን ማለት ነው? የተስተካከለው ኮምፓክትድ እንዲሆን ለማስቻል ነው ማለት ነው። ያ ደግሞ እቃው ጠንካራ እንዲሆን በቀላሉ ሊኩዊድ ነገርን ማፍሰስ እንዳይችል እንዳይሰበር ለማድረግ ትልቅ ዓላማ አለው ማለት ነው ሂት የሚደረግበት ወይም ዴንሲፊኬሽን ፕሮሰስ። ጀነራል ፕሮፐርቲ ኦፍ ሴራሚክ የሴራሚክ ጠቅለል ያለ ፕሮፐርቲ ልንገራችሁ እዚህ ላይ። ኢን ጀነራል ሞስት ሴራሚክ አር ሃርድ ጠቅለል ባለ ብዙ ሴራሚኮች ምንድናቸው? ጠንካራዎች ናቸው። ኤንድ ዌር ሬዚስታንስ ናቸው። ያ ማለት ላይኛው ከቨራቸው ራቢንግ ብታካሄዱበትም ብትፈቀፍቋቸውም እንደነበሩ ነው የሚቆዩት ማለት ነው። ብሪትል ናቸው፣ ሃርድ ኤንድ ብሪትል ናቸው። ማሌበል ወይም ዴክታይል ኔቸር የላቸውም። ሪፍራክቶሪ ናቸው። ይህ ማለት ቴምፕሬቸርንም ወይንም ሂትን በደንብ ሬዚስት አድርገው መቆየት የሚችሉ ናቸው ማለት ነው። ለምሳሌ ሂት ብታደርጓቸው በነበሩበት ይቆያሉ ማለት ነው። ተርማል ኤንድ ኤሌክትሪካል ኢንሱሌተር ናቸው። ሂትንም እንዲሁም ደግሞ ኤሌክትሪክ ከረንትንም ማስተላለፍ አይችሉም ማለት ነው። ሌላው ነን ማግኔቲክ ናቸው። ነን ሜታል እስከሆኑ ድረስ በማግኔት አትራክት አይደረጉም። ኦክሲዴሽን ሬዚስታንስ ናቸው። ረስቲንግ አያካሄዱም፣ መዛግ አይችሉም ማለት ነው። እነዚህኞቹ በኦክሲዴሽን ሪያክሽን ማካሄድ አይችሉም ማለት ነው። ልክ እንደ አይረን ለምሳሌ ከቨሩ ላይ ከላይ ሰርፌሱ በቀላሉ ረስቲንግ ወይም ኮሮዥን ያካሄዳል። እነዚህ ግን ይሄን ማድረግ አይችሉም ማለት ነው። በዚህ ምክንያት ሪፕሌስመንት ኦፍ ቦን ይሆናሉ ወይም ኒ እንደዚህ ለሕክምና ፐርፐዝ ይውላሉ ማለት ነው። ኤንድ ኬሚካሊ ስቴብል ናቸው፣ ሃይሊ ስቴብል ናቸው። ከማንኛውም ከአሲድም ከቤዝም ጋር ሪያክሽን ማካሄድ አይችሉም ማለት ነው። ይህንን ባህሪ ተጠቅመን ሴራሚክ ሰፊ የሆነ ጥቅም አለው ማለት ነው። እነዚህ ባህሪዎችን ቤዝድ በማድረግ ሰፋ ያለ ጥቅሞች አሉት ማለት ነው።
ስለዚህ ሴራሚክስ ብዙ አይነት ባህሪያቶች አሉት። እነዚህን ባህሪ ደግሞ ቤዝድ በማድረግ due to the wide range of property of ceramic materials are used for multitude of application በዚህ ባህሪያቸው ወይንም ፕሮፐርቲያቸው መሰረት ሴራሚክ ሰፋ ያለ ጥቅሞች አሉት። ጥቅማቸውን ደግሞ በደንብ አድርገን እኒ ስለዚህ የሴራሚክስ ጥቅምን በሶስት አይነት መንገድ እንመልከት። የመጀመሪያው ዌል ኖንስ ዩዝ ኦፍ ሴራሚክስ ብለን የምንጠራው አለ። የሚታወቅ ጥቅሞች አሉት። ከነዚህ መካከል they are what commonly found in art sculpture ይህ ማለት እንደዚህ አይነት ፊገር ላይ እንደምታዩት ይህን አይነት ሐውልት አይነት ነገር ለመስራት እንጠቀምበታለን። ዲሽ ሳህኖችን ለመስራት ፕላተርስ ኤንድ አዘር ኪችን ዌር የኪችን ዌሮችን ቤታችሁ ማየት ትችላላችሁ። እነሱ ነገሮችን ለመስራት ኪችን ታይል እንደዚህ ምንጣፉን አይነት ነገር ከታች የምታዩ ወይ ወለል ከላይ የምታዩት እሱን ነገር ለመስራት እንጠቀምበታለን። በአዙሩም ስትራክቸሩን ለመስራትም በሰፊው የምንጠቀመው ምንድነው ማለት ነው ሴራሚክ ነው። ይሄ የሚታወቅ ጥቅማቸው ነው ማለት ነው። በጣም በሰፊው የምናውቀው ነው። ሁለተኛው የሴራሚክ ጥቅም ምንድነው? ብዙ ጊዜ ሴራሚክ ለዚህ ፐርፐዝ እንደሚውል እኛ ላናውቅ እንችላለን። ነገር ግን ለሰር ኖውን ዩዝ ፎር ሴራሚክ ብለን የምንጠራው አለ። እኛ የማናውቀው ነገር ግን በጣም በሰፊው ልንጠቀመው እንችላለን። ይህ ማለት they are used as electrical insulator ኤሌክትሪካል ኢንሱሌተር በመሆን ያገለግላሉ። ኮምፒውተር ፓርትስ የኮምፒውተር ፓርት ወይም ሃርድዌር ለመስራት እንጠቀምበታለን። ቱልስ ዴንታል ሪፕሌስመንት ጥርስ ላይ በደንብ ይሄ ነገር የሚረሳ ነገር ሴራሚክ ጥርስን በደንብ ሪፕሌስ ማድረግ እንችላለን። ኢንጂን ፓርቶችን ለመስራት እንጠቀምበታለን። ኤንድ ታይልስ ኦን ስፔስ ሻትልስ ይሄ ፊገሩ ላይ የምትመለከቱ ሮኬት ከላይ ያለውን ጡብ ፓርቱን ለመስራት እንጠቀምበታለን ማለት ነው። ይችኛይቱ ፓርት ማለት ነው ለመስራት የምንጠቀመው ምንድነው ማለት ነው ሴራሚክ ነው ማለት ነው። ኤንድ ቱ ሪፕሌስ ቦን እዚህ ፊገሩ ላይ የምታዩት አጥንትን እነዚህ ጆይንት ላይ ኒ ላይ አካባቢ ያሉትን ነገሮችን ሂፕ ላይ እነሱ ነገርን ሪፕሌስ ለማድረግ እንጠቀምበታል። ምክንያቱም ኦክሲዴሽን ሬዚስታንስ እስከሆነ ድረስ መዛግ አይችልም። ከአሲድ ጋር ደግሞ ሪያክሽን ማካሄድ አይችልም። ከሌላ ኬሚካል ጋር ሪያክሽን ማካሄድ ስለማይችል ልክ የአጥንትን ቦታ መተካት ይችላል ማለት ነው። እንደነዚህ አይነት ሹልደር አካባቢ ላይ ለመተካት እንጠቀምበታል። ይሄ ለሰር ኖን ዩዝ ፎር ሴራሚክ የሚባለው ይሄ ነው ማለት ነው። ሶስተኛው እንግዲህ ሴራሚክስ ወደፊት ለነዚህ አይነት ጥቅሞች ሊጠቅመን ይችላል። እንመልከት እነዚህን። ፊውቸር ዩዝ ኦፍ ሴራሚክ ኢን ዘ ፊውቸር ሴራሚክስ ሜት ቢ ዩዝድ ቱ ሪሙቭ ኢምፒሪቲ ፍሮም ዘ ድሪንኪንግ ዋተር። ስለዚህ ድሪንኪንግ ዋተር ላይ ያለውን ኢምፒሪቲ ለማስወገድ ልንጠቀመው እንችላለን። ኤንድ ቱ ሪፕለስ ዲዚዝ ሃርት ቫልቭ እነዚህ የልብን ቧንቧዎች ሲጎዱ ወይም ሲታመሙ ወይም ሲበላሹ እነሱን ለመተካት ሪፕለስ ለማድረግም ወደፊት ልንጠቀመው እንችላለን ማለት ነው። ምንን ሴራሚክም ማለት ነው። ሌላኛው እዚህ አንድ ጥያቄ ተጠይቀናል። ዱ ዩ ኖ ሴራሚክ ኢንዱስትሪ ኢን ኢትዮጵያ ነው የሚለው። እንግዲህ ኢትዮጵያ ውስጥ የተወሰኑ ሴራሚክ ኢንዱስትሪዎች አሉ። የመጀመሪያው ታቦር ሴራሚክ ፒኤልሲ አለ፣ ኢቶ ሴራሚክስ ፒኤልሲ፣ ማያ ሴራሚክስ ፒኤልሲ እንዲሁም ደግሞ ሴራሚክስ ወርልድ ፒኤልሲ የሚባሉ ኢትዮጵያ ውስጥ አሉ ማለት ነው። በስተመጨረሻ ሾው ሰም ፎቶ ኦፍ ሴራሚክ ኤንድ ፖተሪ ፕሮዳክት ኢን ኢትዮጵያ የሸክላ ምርትና የሴራሚክ ምርቶችን እዚህ ላይ መመልከት ትችላላችሁ። ኤ ሲ እና ሲ እነዚህኞቹ ሁለቱ ይሄና ይሄኛው ሴራሚክ ሲባል ይሄ ደግሞ ፖተሪ ነው። ይሄ ትራዲሽናል ፖተሪ ነው። በባህላዊ መንገድ እንዴት እየተሰራ እንደሆነ የምታዩት ይሄኛው ነው ማለት ነው። ሰም ሴራሚክ ኤንድ ፖተሪ ፕሮዳክት ኢን ኢትዮጵያ ኤ ኤንድ ሲ ሴራሚክ ሲሆን ቢ ግን ፖተሪ ናቸው። እነዚህኞቹ የሸክላ ምርቶች ናቸው። በባህላዊ ወይም ትራዲሽናል የሸክላ አመራረት ነው ይሄኛው ማለት ነው። ተማሪዎች ለዛሬ እዚህ ላይ ይበቃናል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ።